የአማራ ፋኖ ብሔራዊ ንቅናቄ በጎጃምና በወለጋ ግንባር በወሰደው የተቀናጀና መብረቃዊ የማጥቃት እርምጃ ድል ማስመዝገቡ ተገለጸ። በፋኖ ወታደራዊ እርምጃ በሆሩ ጉድሩ ወለጋ የምትገኘው ስትራቴጂካዊቷ አጋምሳ ከተማም በፋኖ ቁጥጥር ስር መዋሏ ተሰምቷል። በሌላ በኩል በምስራቅ ጎጃም ሞጣ ዙሪያ መሽጎ የነበረው የአገዛዙ ሰራዊት የቡድን መሳሪያዎችን መማረኩ ተረጋግጧል። ተጨማሪ ይዘናል። በሸዋ ጠቅላይ ግዛት ጣርማበር ወረዳ በደጃዝማች ተሰማ እርገጤ ክፍለ ጦር አባል በተሰነዘረ የልዩ ኦፕሬሽን ጥቃት የገዢው ስርዓት ታጣቂ መደምሰሱና የጦር መሳሪያዎች መማረካቸው ተገለጸ። የሻለቃ አባሉ በአርማንያ ቀበሌ የፈጸመው ይህ የተጠና ድንገተኛ ጥቃትም የፋኖን የማጥቃት ብቃት በተግባር ያመላከተ ሲሆን ፋኖ በተናጠል የከተማ ውስጥ ኦፕሬሽን መፈጸም መጀመሩም በብልጽግናው መዋቅር ላይ ከፍተኛ ድንጋጤን ፈጥሯል። ዝርዝር መረጃውን ይዘናል። ጀነራል ጻድቃን ገብረትንሳኤ ህወሓት የፕሪቶሪያ ፈራሚዎችን ሊረሽነን ነበር ማለታቸው ተሰማ። ጀነራሉ የህወሓትን እቅድና ቀጣይ ወታደራዊ እንቅስቃሴም ይፋ አድርገዋል። በአንጻሩ በህወሓትና ብልጽግና መካከል ያለው ወታደራዊ ዝግጅት የቀጠለ ሲሆን የሁለቱም ቡድኖች መዋቅር ከውስጥ እየተሸረሸረ መሆኑ ተሰምቷል። ዝርዝር መረጃውን ይዘናል። በሆርሙዝ ወሽመጥ የተቀሰቀሰውን የመርከብ መስመር ውዝግብ ተከትሎ አሜሪካና ኢራን ወደ ዳግም ወታደራዊ ፍጥጫ መሸጋገራቸው ተገለጸ። ከኢራን ጋር በቀናት ውስጥ ወደ ሶስተኛው ጦርነት ልትገባ እንደምትችል የገለጸችው እስራኤል በበኩሏ ካለማንም ድጋፍ ከኢራን ጋር ለመዋጋት ዝግጁ መሆኗን አስታውቃለች። የፕሬዝዳንት ዶናልድ ትራምፕ ኢራንን ከምድረ ገጽ የማጥፋት የኒውክሌር ዛቻም መካከለኛው ምስራቅን አውዳሚ የጦርነት ማዕበል ውስጥ ከቶታል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆይ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ጀነራል ጻድቃን ገብረትንሳኤ ህወሓት ሊረሽነን ነበር ማለታቸው ተሰማ። ህወሓት ከፕሪቶሪያው ስምምነት ማግስት የፈረሙትን መሪዎች ለመረሸን አቅዶ እንደነበር የገለጹት ጻድቃን አሁን ላይ ጦርነቱን ከቀድሞ የአማራና የአፋር ግንባር በመቀየር በሱዳንና በቤንሻንጉል ጉምዝ በኩል ውጊያ ለማድረግ በእቅድ ላይ እንደሚገኝ ተናግረዋል። ሌተናል ጀነራል ጻድቃን ገብረትንሳኤ እንደገለጹት የፕሪቶሪያው ስምምነት ከተፈረመ በኋላ በህወሓት ከፍተኛ አመራሮችና በስምምነቱ ፈራሚዎች መካከል የለየለት መከፋፈል ተፈጥሮ እንደነበረም አልሸሸጉም። እንደ ጻድቃን ገለጻ የፕሪቶሪያውን ስምምነት ፈርመን የተመለስን ሰዎች በትግራይ ላይ ክህደት ፈጽማቸዋል በሚል እንድንረሸን በህወሓት ስራ አስፈጻሚ ሐሳብ ቀርቦ ተወስኖ ነበር ሲሉ አስደንጋጩን ክስተት ገልጸዋል። ይህም የህወሓት አውራጃዊና የስልጣን ክፍፍል በጉልህ መታየት የጀመረው ከሰሜኑ ጦርነት በኋላ በተፈጠረ የቡድኑ የስልጣን ሽኩቻ ነው የሚለውን መላምት ያረጋገጠ ሆኗል። የፖለቲካ ተንታኞች እንደሚሉት ደግሞ ህወሓት የወልቃይትና የራያን መሬት በግርግር መቆጣጠር ቢችል ኖሮ ከብልጽግናው አገዛዝ ጋር የሚጋጭበት ምንም አይነት መሰረታዊ ምክንያት የለውም ይላሉ። ጻድቃን ባጋለጡት አዲሱ የጦርነት ስትራቴጂም ህወሓት በወልቃይት በአፋርና በአማራ አዋሳኝ አካባቢዎች ሲያደርገው የነበረውን እቅድ በመቀየር አቅጣጫውን ሙሉ በሙሉ ወደ ምዕራብ ኢትዮጵያ ማዞሩንም ይፋ አድርገዋል። ይህንን ተከትሎም ህወሓት ለዓመታት ሱዳን ውስጥ የተደራጀውንና እንደ ቀጠናዊ ሚዛን ማስጠበቂያ የሚጠቀመውን አርሚ 7 የተሰኘውን የጦር ኃይል ወደ ኩርሙክ ቤንሻንጉል ድንበር ማስጠጋቱ ተሰምቷል። ይህን ኃይል ለማጠናከርም በቅርቡ አርሚ 13 የተባለው ቡድን ወደ ሱዳን ለመሻገር ሲንቀሳቀስም በሸራሮ መስመር በብልጽግናው አገዛዝ 2 ጊዜ የድሮን ጥቃት ቢፈጸምበትም ከአርሚ 7 ጋር መቀላቀሉ ታውቋል። አርሚ 7 ወይም የቀድሞ ሳምሪ የተባለው ቡድን ከሱዳን ጦር ጋር በመሆንም እስከ ቤንሻንጉል ድንበር ኩርመክ ድረስ ዘልቆ በመግባት ውጊያ እያደረገ እንደሚገኝም ተጠቁሟል። በሌላ በኩል የአብይ አህመድ አገዛዝ ደግሞ በቤንሻንጉል ጉምዝ የጦር ሰፈር ከሰጣቸው የሱዳን ተቃዋሚ ኃይሎች ጋር መከላከያ ሰራዊቱን እያሰለፈ እንደሚገኝ መረጃዎች ወጥተዋል። የውስጥ መረጃዎች እንደሚያመላክቱትም ኦህዴድ ብልጽግና ከፋኖና ከሌሎች ኃይሎች እየደረሰበት ያለውን ከፍተኛ ወታደራዊና ኢኮኖሚያዊ ኪሳራ መቋቋም ተስኖታል የተባለ ሲሆን ራሱን ከውድቀት ለማዳን ሲልም ፍጹም ተቃራኒ የሆኑትን ጀነራል ጻድቃንን፣ ዶክተር ዳኛቸውን፣ አቶ ጌታቸው ረዳንና አቶ ዳንኤል ክብረትን በአንድ መድረክ ለማቀፍ እየሞከረ ይገኛል ተብሏል። ምንም እንኳን አገዛዙ የፕሮፓጋንዳ ብልጫ ለመውሰድ በፈጠራ የተካኑ ጀነራሎቹንና ቅጥረኛ ካድሬዎችን በየሚዲያዎቹ ቢያሰማራም መሬት ላይ ያለው የወታደራዊ መዋቅሩ ግን ከውስጡ እየፈረሰ መምጣቱን ተጨባጭ እውነቶች ያመላክታሉ። ብልጽግናን ለማትረፍ የካድሬ ሚና እየተወጡ የሚገኙት የጀነራል ጻድቃን ከፊል ንግግርም ለብልጽግናው አገዛዝ የፕሮፓጋንዳ ፍጆታ ማገዣነት የቀረበ ቢሆንም ህወሓት በሱዳን በኩል እያደረገ ያለው የጦርነት ዝግጅት መጠናከሩም ተጨባጭ መረጃ መሆኑ ተረጋግጧል።
በጎጃም ያገዛዙ ጦር ሲደመሰስ በወለጋ ከተማዋ በፋኖ ቁጥጥር ስር መዋሏ ተገለጸ። የአማራ ፋኖ ኃይሎች በሁለት የተለያዩ ግንባሮች በምስራቅ ጎጃምና በሆሮ ጉድሩ ወለጋ የከፈቱትን የተቀናጀ መብረቃዊ ወታደራዊ ማጥቃት ተከትሎ ያገዛዙ መደበኛ ጦርና የኦሮሞ ልዩ ኃይል ከፍተኛ ወታደራዊ ኪሳራ ማስተናገዱና ይዞታዎችን ለቆ መውጣቱ ተሰምቷል። በምስራቅ ጎጃም ዞን ሞጣ ከተማ አቅራቢያ በሚገኘውና ሙገር ቻይና ካምፕ ተብሎ በሚጠራው ወታደራዊ ማዕከል ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ ዕዝ ዛሬ ማለዳ የተሳካ የማጥቃት እርምጃ ወስዷል ሲል እዙ ለጣቢያችን ገልጿል። በዙ ስር የሚንቀሳቀሱት 201ኛው ኮር 54ኛው ክፍለ ጦር ከሳተናው ሻለቃ ጋር በመጣመር በወሰዱት ፈጣንና የተቀናጀ ወታደራዊ እርምጃ በካምፑ መሽጎ የነበረው ያገዛዙ የጦር ሰራዊት ሙሉ በሙሉ መደምሰሱ ተረጋግጧል። በተፈጸመው ኦፕሬሽንም አንድ ዲሽቃ የቡድን መሳሪያና 16 ክላሽንኮቭ የነፍስ ወከፍ መሳሪያዎች በምርኮ መያዛቸውም ታውቋል። በሌላ በኩል በሆሮ ጉድሩ ወለጋ ዞን በኦምሮ ወረዳ የምትገኘው አጋምሳ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። በዛሬው ዕለት ከማለዳው 11 ሰዓት ጀምሮ የፋኖ ስምሪት ክፍሎች በአራት አቅጣጫ ወደ አጋምሳ ከተማ በመግባት በአካባቢው በነበረው የኦሮሞ ልዩ ኃይልና የሚሊሻ ካምፕ ላይ ድንገተኛ ጥቃት ከፍተው ከተማዋን በቁጥጥር ስር መዋላቸውም ታውቋል። በጥቃቱ የተደናገጠው የአገዛዙ ጦርም ከተማዋን ለፋኖ አስረክቦ የሸሸ ሲሆን የአካባቢው ሚሊሻም ሙሉ በሙሉ ተበትኗል ተብሏል። አገዛዙ ይህንን በአጋምሳ ከተማ የደረሰበትን ኪሳራ ለመሸፈንም መነሻቸውን በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ፈጣም ሰንቶምና በቁጣቦ ቀበሌዎች ያደረጉ የኦሮሞ ሚሊሻዎች በመኪናና በሞተር ብስክሌቶች በመጫን የአባይ በረሃን አቆራርጠው ወደ ወለጋ የተሻገሩ ቢሆንም ወደ ከተማዋ እንደደረሱ በፋኖ ደፈጣ እርምጃ ተወስዶባቸው 5 የሚሊሻ አባላት ወዲያውኑ ሲደመሰሱ ሙሉ የጦር ትጥቃቸውም በፋኖ እጅ ገቢ መሆኑ ታውቋል። በዛሬው ዕለት በጎጃምና በወለጋ ግንባሮች የተመዘገቡት ወታደራዊ ድሎችም የፋኖ መዋቅር ከተከላካይነት ወደ ከፍተኛ አጥቂነት መሸጋገሩን በተግባር ያሳዩ ናቸው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር በይፋት ቀጠና ልዩ ጥቃት ማድረሱን አስታወቀ። በጣርማበር ወረዳ በተፈጸመው የከተማ ውስጥ ድንገተኛ ጥቃትም በኮሩ ስር የሚንቀሳቀሰው የደጃዝማች ተሰማ እርገጤ ክፍለ ጦር አባል በልዩ ኦፕሬሽን የብልጽግናን ታጣቂ በመደምሰስ የጦር መሳሪያዎችን መማረኩም ተገልጿል። የዙ የህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃም ወታደራዊ እርምጃ የተፈጸመው በይፋት አውራጃ ጣርማበር ወረዳ ልዩ ስሙ አርማንያ ቀበሌ ውስጥ ነው ብለዋል። የክፍለ ጦር ሁለተኛ ሻለቃ አባል የሆነው ፋኖ ገዛኸኝ ዘነበ በአካባቢው ሰፍሮ በህዝብ ላይ በደል ሲያደርስ በነበረው የገዢው ስርዓት የሚሊሻ ኃይል ላይ የተጠናና እጅግ ጥንቃቄ የተሞላበት የደፈጣ ጥቃት በተናጠል ሰንዝሮ በአገዛዙ ሰራዊት ላይ ጉዳት ማድረሱ ተረጋግጧል። ባልተጠበቀ አቅጣጫ እርምጃ በመውሰድ በአገዛዙ ታጣቂዎች ላይ እርምጃ የወሰደው ፋኖ ገዛኸኝ የብልጽግና ታጣቂ ምንም አይነት የመከላከል እርምጃ ሳይወስድ ተራ በተራ ሸኝቷቸዋል ተብሏል። የፋኖ አባሉ ግዳጁን በውጤታማነት ካጠናቀቀ በኋላም የገዢው ስርዓት ታጣቂ ታጥቆት የነበረውንና በንጹሐን ላይ ሲደቀን የነበረውን የጦር መሳሪያ ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። በጥቃቱ 5 የሚሊሻ አባላት ሲደመሰሱም 2 ክላሽንኮቭ መማረኩ ታውቋል። ኦፕሬሽኑን በብቃት የፈጸመው ፋኖ ገዛኸኝ ዘነበ የማረከውን ወታደራዊ ንብረት በመያዝም ወደ ተመደበበት የደጃዝማች ተሰማ እርገጤ ሁለተኛ ሻለቃ የጦር አሃድ በድል መቀላቀሉም ተሰምቷል። ይህን መብረቃዊ እርምጃ ተከትሎ የሸዋ ጠቅላይ ግዛት አሳምነው ዕዝ ወታደራዊ አመራሮች የፋኖ ገዛኸኝ ዘነበን የግል ብቃት፣ ወታደራዊ ዲስፕሊንና ቆራጥነት በከፍተኛ ደረጃ አድንቀዋል። የዚሁ የህዝብ ግንኙነት ክፍል በበኩሉ ይህ አይነቱ በተናጠልና በቡድን የሚሰነዘር ጥቃት የጠላትን ሰንሰለት የሚበጥስና የህዝባችንን የህልውና ትግል ወደ ላቀ ከፍተኛ ደረጃ የሚያሸጋግር ነው ብሏል። የፋኖ ኃይል ስልታዊ በሆነ መንገድ በከተማ ውስጥ የፈጸማቸው ኦፕሬሽኖችም በአገዛዙ መዋቅር ላይ ከፍተኛ ድንጋጤ በመፍጠሩ ካድሬዎች ከተሞችን ለቀው እየሸሹ እንደሚገኙም ለጣቢያችን የደረሰው መረጃ ያመላክታል። በሆርሙዝ ወሽመጥ ላይ የተቀሰቀሰውን አዲስ የመርከብ መስመር ውዝግብ ተከትሎ በአሜሪካ በኢራንና በእስራኤል መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ ወደ ለየለት የጦርነት ምዕራፍ ተሸጋግሯል። የዚህ ቀውስ መነሻ ኦማን ከዓለም አቀፍ የባህር ላይ ድርጅት ጋር በመተባበር አዲስ የመርከብ ማለፊያ መስመር ይፋ ማድረጓ ሲሆን የኢራን አብዮታዊ ዘብ ግን የአዲስ መስመር ከሱ ዕውቅና ውጭ የተደረገ በመሆኑ ተቀባይነት የሌለውና ከፍተኛ የደህንነት ስጋት የሚፈጥር በማለት ሙሉ በሙሉ ውድቅ አድርጎታል።
ኢራን መርከቦች ሙሉ በሙሉ በሷ ቁጥጥር ስር ባለው የባህር ክልል እንዲያልፉ በምትፈልግበት በዚህ ጊዜ የሀገሪቱ ምክትል የውጭ ጉዳይ ሚኒስተር ካዘም ጋሪባባዲ ማንኛቸውም የባህር ላይ መርከቦች ቴህራን ራሷ ካሰመረቻቸውና ከወሰነቻቸው የጉዞ መስመሮች ውጪ እንዳይንቀሳቀሱ ጥብቅ ማስጠንቀቂያ አስተላልፈዋል። የኢራን ማስጠንቀቂያ እንዳለ ሆኖ ግን በሌላ በኩል ደግሞ በሀገራቱ መካከል ያለው የዲፕሎማሲ መስመር አደጋ ውስጥ መግባቱን የሚያሳዩ ክስተቶች ተሰምተዋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ካልተቋጨው የስዊዘርላንድ ድርድር በኋላ በኳታር ዶሃ ለመነጋገር ቀጠሮ መያዙን ቢገልጹም የኢራን የውጭ ጉዳይ ምክትል ሚኒስተሩ ግን በዚህ ሳምንት የታቀደ ምንም አይነት ይፋዊ የቴክኒክ ስብሰባ የለም ሲሉ ድርድሩ መደናቀፉን አረጋግጠዋል። ይህ ስምምነት አልባ መካረር ባለበት በሁለቱም ወገኖች መካከል ያለው የኃይል እርምጃ የቀጠለ ሲሆን አሜሪካ በሆርሙዝ ሰርጥ ዳርቻ ላይ በሚገኘው የኢራን ቴሌኮሙኒኬሽን ተቋምና ሌሎች ወታደራዊ ማዕከላት ላይ ከሰሞኑ ጥቃት ፈጽማለች። ኢራን በበኩሏ ፈጣንና ከባድ አጸፋዊ እርምጃ በመውሰድ በባህሬንና በኩዌት በሚገኙት የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራ ከፍተኛ ጉዳት ማድረስ ችላለች። ይህንን ድርጊት ተከትሎ ፕሬዚዳንት ዶናልድ ጄ ትራምፕ ኢራንን ከምድረ ገጽ አጠፋታለሁ የሚል ቀጥተኛ ዛቻ ማስተላለፋቸው ዋሽንግተን የኒውክሌር ቦምብ ልትጠቀም ትችላለች በሚል በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋት ደቅኗል። በሌላ በኩል በአሜሪካና በኢራን መካከል የተጀመረውን ቀጥተኛ ውጊያ ተከትሎ የእስራኤል መከላከያ ሚኒስተር እስራኤል ካትዝ በበኩላቸው ሀገራቸው ከኢራን ጋር በቀናት ምናልባትም በሰዓታት ውስጥ ወደ ለየለት ጦርነት ልትገባ እንደምትችል በመግለጽ የእስራኤል መከላከያ ኃይል አይዲኤፍ የመጨረሻ ዝግጅት እንዲያደርግ ትዕዛዝ አስተላልፈዋል። ኢራን ከአሜሪካ ጋር እየተደራደረች ባለችበት ወቅት ጭምር ወደ እስራኤል ጥቃት የማድረስ ፍላጎት እንዳላት የገለጹት ሚኒስተሩ ማናቸውም አይነት ሚሳኤል ወደ እስራኤል ከተተኮሰ አጸፋው የማያወላዳና ሶስተኛው የኢራን ጦርነት እንደሚሆንም አስታውቀዋል። በዚህም መሰረት እስራኤል ያለማንም ምዕራባዊ አጋዥና ደጋፊ ሙሉ በሙሉ ራሷን ችላ ኢራን ውስጥ ቀጥተኛ ጥቃት ለማድረስ የሚያስችላትንና በወታደራዊ መዋቅሩ ራስን ችሎ ማጥቃት የሚል ትርጉም ያለውን ሰማያዊና ነጭ ዘመቻ ወይም ብሉ ኤንድ ዋይት የተሰኘውን ይፋዊ ጦርነት ስምሪት ጦሩ እንዲያስፈጽም መወሰናቸውንም ገልጸዋል። የሀያላኑ ጉልበት መፈታተሻ የሆነው መካከለኛው ምስራቅም በባሩድ ጭስ መታፈኑን ቀጥሏል። አሜሪካና ኢራን ግጭቱን ለመግታት መስማማታቸው ተገልጾ የነበረ ቢሆንም ቀጠናው ግን አሁንም በጦርነት ስጋት ውስጥ ይገኛል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 23 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ